ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ በአንድ አስገራሚ ነገር መጥቻለሁ ማለት ነው። እንግዲህ ዛሬ የመጣሁበት ርዕሴ በሚገርማችሁ ሁኔታ አንድ ውርጋጥ የሆነ ሰውዬ ህፃንን ልጅ ገና ዱዳ ህፃን ልጅ ማለት ነው ምንም ነገር የማይናገር የማይጋገር ህፃን ልጅ እሱን ቃሪያ ካልበላ እናትህንና እያለ ጭራሽ እንዲሁ ከዚህ አንዳንዴ እኮ እውነት እኔ ከዚህ ከማይረባ ሰው ይልቅ ቪዲዮ የሚቀርጸው ነው ደግሞ የገረመኝ። አሁን ምን እንድናደርግ ነው? ቆይ ይህንን ቪዲዮ ወደ ቲክቶክ እየተፖሰተው ምን እንዲሆን ነው? ቆይ ምን እንድንማርበት ነው? ልጆቻችሁን እንደዚህ ቃሪያ ያስበሉ ነው? ቀጥቅጥ ነው? ህፃኑ እያለቀሰ የሚገርማችሁ ገና አፉን ያልፈታ ህፃን ልጅ ማለት ነው። አስገባላችኋለሁ ቪዲዮ ላይ እና ቆይ ግን እኔ እንዲሁ ምን ደረጃ ላይ እየደረስን እንደሆነ ምንም ሊገባኝ አልቻለም። የእውነት አንዳንዴ እኮ የሚገርም ነው የሚገርም። እንግዲህ ብላል ተባልክም ያገኘውን የተሰጠን ብላል ተባልክም ይለዋል ማለት ነው። እመቤቴን ቃሪያ በዛ ላይ ሚጥሚጣ ነው። ይሄ ትንንሾቹ ቃሪያዎች አሉ አይደለ? ቀይ የሆነውን ካልበላህ እያለ ህፃኑ አቃጥሎት በጣም ያለቅሳል። የሚገርማችሁ ማለት ነው ገና መቆም ያልቻለ ህፃን ልጅ። እኔ ይሄ ሃይምሮ በሽተኛ ይሁን ምን ይሁን የሆነ በቃ ምን ለማድረግ እንደሞከረ አላውቅም። ህፃን ልጅ እንዴ ገና አፉን ያልፈታ ህፃን ልጅ ማለት ነው። እንደው እኛውን ከዚህ ከማይረባ ሰው ጋር ተቆጥረን ነው እንዴ ስንት ሚሊዮን የኢትዮጵያ ህዝብ የምንባለው? የእውነት ምን እንዲሆን ነው? ቆይ ምን ለማድረግ ፈልጎ ነው? ቆይ ይህንን አንድ ፍሬ ህፃን ልጅ ዱዳ ህፃን ልጅ የማይናገር ልጅ ቃሪያ ካልበላ ብሎ እያለቀሰ ቢጥለው ማለት ነው አቃጥሎ ሲጥለው ያስገባላታል መልሶ። ጭራሽ ይሰድበዋል። አሁን እስኪ ምን አድርግ ብሎ ነው እንደው ቪዲዮ የሚቀርጸውስ? እንደው እንደዚህ ብሎ ቪዲዮ ቁሞ ከሚቀርጽ ያንን እንደው በጥፊ እንደው እውነት አረባ ነበር መግረፍ። ይሄንን አጋጭቶ ያንን ህፃን ልጅ ለፍርድ ማቅረብ አልነበረበትም። ያንን ጎረምሳ ለፍርድ ማቅረብ አልነበረበትም። ቪዲዮ ቁሞ ከሚቀርጽ እንደው እኮ አንዳንዴ እኮ እኔ በጣም እኮ ነው ግርም የሚላችሁ፣ በጣም እኮ ነው የሚገርማችሁ። አስቡት እንግዲህ አሁን ምን እንዲሆን ነው? እሺ ቪዲዮ ቀርጾ ሰው እንዲማርበት ነው ወይስ ምን ለማለት ፈልጎ ነው? ልጆቻችሁን እንደዚህ ቃሪያ ያስበሉ ነው? እንደዚህ ግረፉ ነው ወይስ ምንድን ነው? ይሄ እውነት በህግ ካለበት ተፈልጎ በህግ መቅረብ አለበት፣ ለህግ መቅረብ አለበት። ይሄ ማለት ነው ይሄ ውርጋጥ የእውነት ይገርማል እኮ የእውነት አስቡት እንግዲህ አሁን ምን እንዲያደርግ ነው ያን አንድ ፍሬ ህፃን ልጅ ጭራሽ ይሰድበዋል እናትህንና እያለ ማለት ነው። እንዲሁ አንዳንዴ እኮ የእውነት አንዳንዴ እኮ የሆነ ቃላት የሆነ የምታወሩት ጠፍቶባቸው አያውቅም። ብታዩት ህፃኑ እንዴት እንደሚያሳዝን እና ብላያለ እንደዚህ አንቆ እንደዚህ አድርጎ ይዞ ብላያለ አፉ ያስገባለታል ያንን ቃሪያ ማለት ነው። አሳያችኋለሁ፣ ቪዲዮ ላይ ያስገባላችኋለሁ። ጉድ እኮ ነው ጉድ። እንደው ዘንድሮ እኮ ማንሰማው ጉድ እኮ የለም። በየቦታው ህፃናት ላይ እንደዚህ የማይናገሩ ራሳቸውን ኮንትሮል ማድረግ የማይችሉ ህፃን ልጆች ላይ እንዴት ነው እንደዚህ አይነት የሆነ ከአቅማቸው በላይ የሆነ ነገር እንዴ? በእንጀራ ምናምን አድርጎ እኮ አይደለም፣ ባዶ ቃሪያ ማለት ነው። ባዶ ቃሪያ። የኔ አባት እንዴት እንደሚያሳዝን ህፃኑ እያለቀሰ ማለት ነው። ርር ብሎ ያለቅሳል። ጭራሽ መልሶ ሲያቃጥለው ሲጥለው መልሶ ያስገባለታል እየሰደበ ማለት ነው ያንን ህፃን ልጅ። እና የሚገርማችሁ በቃ እውነት ይሄ ከየት ቦታ እንደሆነ ከየት ሆኖ እንደሆነ እንደዚህ ያደረገው በአካባቢው ያላችሁ ሰዎች ይሄንን ውርጋጥ አፈላልጋችሁ ፈልጋችሁ ለህግ ማቅረብ አለባችሁ። እንዴ ምኑ እንደሆነ አይታወቅም። ምናልባትም እንግዲህ አባቱ ሊሆን ይችላል እንግዲህ አይታወቅም። እሱን ብሎ አባት የእውነት አንዳንዴ የምናየው ነገር በጣም በቃ አሁን እንደዚህ ህፃናት እንክብካቤ ይገባቸዋል፣ ብዙ ነገር ይገባቸዋል። ጭራሽ ቃሪያ ብላ ብሎ እኔ እኮ ግርም ያለኝ ነገር ለምንድን ነውስ ቪዲዮ ቅረጽ ብሎ የሚያስቀርጸው? ምን እንዲያደርግ ነው? ጉብዝናውን ነው? ጀግንነቱን ነው? ልጅ አስተዳደጉን ህዝብ እንዲያይለት ነው? በቃ ጀግና መሆኑን ነው?
እኔ እኮ ግራ ገባኝ እኮ ቪዲዮ አሁን በእርግጥ ጥሩ ነው እንኳን ቪዲዮ ቀረጸ። ለምን እንደዚህ አውሬ መሆኑን የሰው አውሬ መሆኑን አይታወቅም ነበረ ማለት ነው ይሄ ቪዲዮ ባይቀረጽ። እንዲሁ በአካባቢው ያላችሁ የት አካባቢ ሆኖ እንደዚህ እንዳደረገ ከዚህ ህፃን ልጅ ላይ ይህንን ድርጊት የት ሆኖ እንደፈጸመ እንዲሁ በአካባቢው ያላችሁ እንዲሁ በዛ ሰፈር ያላችሁ ይሄንን እንዲሁ አፈላልጋችሁ እንዲሁ በቃ የእውነት እንዲሁ ቪዲዮ ላይ ሳይ ለራሱ እኔ እንዲሁ በቃ ስሜታቸውን መቆጣጠር የሚያቅታችሁ ነገር ገጥሟቸው ያውቅም ማለት ትልቅ ልጅ ቢሆን እሺ ችግር የለውም። ገና ህፃን 1 ዓመት ከግማሽ ቢሆነው ነው 1 ዓመት ከ6 ወር ቢሆነው ነው ዳዴ እንኳን ማለት አይችልም። ገና ህፃን ልጅ አስቡት። እነኚህ ህፃናት ምግብ እንኳን እንደዚህ በደንብ ያኔ መብላት የማይችል ህፃን ማለት ነው። እንግዲህ ህፃናት እስከ 6 ወር ከ6 ወር በኋላ በእርግጥ ትንሽ ምግብ እናቶች ያቀምሷቸዋል እንዲለማመዱ እንዲለምዱ ምግብ እንደዛ የሚያደርጉ እናቶች አሉ። እና ገና የአመት ህፃን ልጅ አመት ከ6 ወር በእርግጠኝነት ቢሆነው ነው ይሄ ህፃን ማለት ነው። እና ቃሪያ ደርድሮ ብላ እንዲሁ እኮ ጉድ እኮ ነው እንዲሁ በእናታችሁ። እና እንክብካቤ ብዙ ነገር የሚያስፈልጋቸውን ህፃናት እንደዚህ ያለ እድሜው አድገው እንኳን ትልቁ ነው እንኳን ቃሪያ የማይበሉ አሁን ለምሳሌ እኔ ቃሪያ ስበላ በጣም ጨጓራዬን ያመኛል። ጨጓራዬን ስለሚያመኝ አይደለም ለህፃን ልጅ ማለት ነው። ህፃናት ደግሞ ጭራሽ በርበሬ የማይበሉ የማይወዱ ህፃናት አሉ እንዴ። ቢያንስ የሚለማመዱት ትንሽ እየተደረገ ከፍርፍርም ከሽሮም ላይ ትንሽ እየተደረገ ነው የሚለማመዱት። ይሄ ቃሪያውን ከነነብሱ ጭራሽ እየተሳደበ ማለት ነው። ጭራሽ እየተሳደበ ነው ብላ የሚለው ምንም ነገር የሌለው እንጀራ የሌለው ምን የሌለው ማለት ነው። ባዶ ቃሪያ እንደው እኮ የእውነት እና እኔ እነን ሰውዬ ምን ትሉታላችሁ? እንደው ይሄንን እንደው እኔ እውነት ቃል ሁላ ነው የጠፋብኝ ማለት ነው። ይሄንን እንደው የሰው ጉድ ማለት ነው እንዴ። ህፃኑ ተቃጠለ፣ ተንገበገበ። ያንን ቃሪያ ፉ ላይ ሲያስገባል አቃጥሎት ማርያምን አቃጥሎት ሲጥለው ማለት ነው እያለቀሰ መልሶ ያስገባል። እናትንና ብላ እያለ ማለት ነው ማርያምን። እንደው ግርም እኮ ነው የሚላችሁ። እንደው ይሄንን አሁን እንደው ቢያጋጩት እንደው አካባቢ ያላችሁ ሰዎች እንደው የእውነት ህፃን ልጅ ያላችሁ ሰዎች ይሄንን እንደው የእውነት እኔ በጣም ነው የተናደድኩት። ህፃን ነዋ። ትልቅ ቢሆን ችግር የለውም እንዴ ጭራሽ ቪዲዮ ቀርጾ ጀግንነቱን ጉብዝናውን ጭራሽ ቪዲዮ ቀርጾ ይፖስትልናል። እናንተም ልጆቻችሁን ቀጥቅጡ፣ ልጆቻችሁን ቃሪያ ብሉ ማለቱ ነው እንዴ? ጉድ እኮ ነው ዘንድሮ እኮ። አሁን በዚህ ዘመን እኮ የማናየው የማንሰማው እኮ ጉድ የለም በእውነቱ። በጣም ብዙ ህፃናት ላይ ጉዳት ይደርሳል። ህፃናት ላይ የማይገባ ነገር ይደረግባቸዋል። ነገር ግን ይሄ ደግሞ የባሰ እንደው ጅልማ ጅል አይደለም እንዴ እየተሳደበ ጭራሽ እንደው ምን ትሉታላችሁ? አሁን ይሄንን የሰው ጉድ ምን ትሉታላችሁ? ምን ብላችሁ ትሰይሙታላችሁ? አሁን ይሄንን እንዴ ህፃን ምን አድርግ ብሎት ነው? አጥፍቶ ነው? ረብሾት ነው? ቆሞ ሄዶ ዕቃ ሰብሮበት ነው? ገና ዳዴ የማይል ህፃን ልጅ ገና እንግዲህ ወገቡ ገና ቆሞ እንኳን ወገቡ ያልጠነከረ መቆም የማይችል ህፃን ልጅ ላይ ነው እንግዲህ ይህንን ቃሪያ ብላ ብሎ ሲያስገድደው የነበረ እያለቀሰ ጭራሽ እንዲህ አንቆ ይዞ ማርያም እንዲህ እንቅ አድርጎ ይዞ ነው በቃ ሲያስበላው። ቪዲዮን አስገባላችኋለሁ ታዩታላችሁ ማለት ነው። እናንተም አይታችሁ ትፈርዳላችሁ። እንግዲህ ይሄ ቪዲዮ ስላወጣ ነው ደግሞ እንደዚህ አይነት እኮ ጉድ ይኖራል። እንዲሁ እኮ በየቤቱ እኮ እንዲሁ እኮ ያሌለ ነገር እኮ የለም እንዲሁ በዚህ ዘመን። መቼም አባቱ ቢሆን እንደዚህ ያደርግም እንደው አደራ ተቀምጦለት ይሁን እንዲሁ እኮ ወይ እኔ እንግዲህ ወይ ሚስቱ አረብ ሀገር ሂዳ ወይ ብር አልክ ብላ ይሆናል እንደዚህ ልጅሽን አቃጥዬ ነው ማቃጠልልሽ ብሎም ሊሆን ይችላል። እንዴ እኮ የሚያደርጓሉ የእውነት ሚስቶቻቸው አረብ ሀገር ሄደው ብር አንልክም ሲሉ ልጅ እነሱ ጋር ስተው ከሄዱ በቃ ልጁን እየገረፉ እያስለቀሱ እንደዚህ እያደረጉ ቪዲዮ የሚልኩ አሉ። ከዛ ወይኔ ለልጄ ብላ ልጄማ እንደዚህ ከተሰቃየ በቃ ከሚያሰቃየው ብር ልላክለት ብላ እንደዚህ የምትልክም አለች። በእንደዚህ አይነት መንገድም ለዚህም ሊሆን ይችላል። ምክንያቱም ምንም እዛ ጋር አልተገለጸም። ግን ያንን ቃሪያ ሲያበላው
እየተሳደበ ነው ቪዲዮውን እንግዲህ የተቀረጸው ማለት ነው። እና በጣም እንደው ያሳዝናል። የእውነት በጣም ነው የሚያሳዝነው። ምንስ ቢያደርግ ህፃን ነው፣ አይናገር፣ አይጋገር፣ አያውቅ ምንም እኮ ህፃናት እኮ በቃ ምንም አያውቁም እኮ ራሳቸውን እስከሚያውቁ ድረስ ጥገኛ ናቸው ማለት የወላጅ እንክብካቤ የሚያስፈልጋቸው ራሳቸውን መንከባከብ የማይችሉ ናቸው ህፃናት። እንግዲህ እንደው ልመቼስ ይሄ ሳይጠፋው ቀርቶ አይደለም፣ እንደው ይሄ አውሬ ነው እንጂ የሰው አውሬ። እንደው በጣም ነው እኮ ያዘንኩት። የሆነት በጣም ነው እኮ የሚያሳዝናችሁ። የሚገርም እንደው የምታዩት ነገር አንዳንዴ እንደው ይገርማል እኮ። እና አሁን ይሄ ህፃን ልጅ ተንገበገበ፣ በቃ አቃጠለው። ጉድ እኮ ነው። አሁን እናንተ ይሄንን ሰው ምን ብላችሁ ትሉታላችሁ? ምን ብላችሁ ትሉታላችሁ? እንደው በእናታችሁ የሚገርም እኮ ነው። እንደው ይሄ እንደው ቃል ለራሱ ጠፋብኝ። እውነት እንደው በጣም ነው የሚያናድድ። ቃሪያ ለህፃን ልጅ ገና ምንም እንዴ ይጎዳል እኮ። አሁን እንደውም እኮ የሆነ ትልቅ ነገር ህፃናት ሲጫወቱ መጫወቻ ተሰብሮ ምንም ስለማያውቁ የተሰባበረ ነገር ሊበሉ ይችላሉ። በጣም የሚጠበቅ እድሜ ላይ ነው ያለው ገና ይሄ ህፃን ልጅ ማለት ነው። ገና አመት ከ6 ወር የሆነ ህፃን ልጅ ነው። አይቆም ምን ቢያደርገው ነው? እንደው አሁን አንዳንድ እናቶች ህፃን ልጆቻቸውን የሆነ ስርብሻቸው በሆነች ነገር ያስፈራራሉ። የሆነ አንዳንድ ክብሪት በመጫር እና ወደዚህ ብለው ከዛ የሆነች እናቶች ያው ለዘዴ ነው ለምክንያት ነው የሆነ ነገር ሲነቃ ኡፉ ነው ምናምን እያሉ እንትን ይሏቸዋል። ይሄ ያስፈራራቸዋል። የሆነ ነገር እንዳይነኩ፣ እሳት እንዳይነኩ። በቃ ህፃን ልጅ ምንም ስለማያውቁ ያገኙትን ነገር ይነካሉ። ሊደፉ ይችላሉ፣ ሊረብሹ ይችላሉ። እና በዛ ሰዓት የሆነ የሚያስፈራሩበት መንገድ አለ። የሆነ ዝም ብለው የሆነ ወይ የሆነ ነገር ወይ እሳት የሆነ አጠገባቸው እንደዚህ ኡፉ ነው እያሉ ብቻ በተለያየ ነገር ህፃናትን እንዲፈሩ የሆነ ነገር እንዳይነኩ፣ ኤሌክትሪክ እንዳይነኩ፣ የሆነ ሶኬት ምናምን እንዳይነኩ፣ ወደ ጋዝ ወደ ሆነ ነገር እንዳይቀርቡ የሆነ ለልጆቹ እንዳይጎዱ በማለት የሆነ የሚያስፈርሩበት መንገድ አላቸው ህፃናትን ማለት ነው። እና ይሄ ግን እያስፈራራ አይደለም፣ በትክክል ነው እየተሳደበ ያንን ቃሪያ ብላ እያለ የነበረ ማለት ነው። ልጁ እንኳን ተንገብግቦ ማለት ነው አቃጥሎት ጣለው ማለት ነው። እሱ ግን መልሶ ያስገባለታል እየተሳደበ ጭራሽ ማለት ነው። ይሄ ውርጋጥ እንደው በስመ አብ እንደው ቤተሰብ የለውም። ይሄ እናቱ የት ሄዳ ነው እንደው እናቱ የዚህ ህፃን ልጅ እናት? እና እንደው በአካባቢያችሁ ይሄ ሰውዬ ባለበት እንደው ለህግ ቀርቦ መቀጣት አለበት። ህፃን ልጅ እንደዚህ እያስለቀሰ በጣም ብዙ እኮ አሉ በነገራችን ላይ በጣም ወደ የሆነ ደግሞ አንድ ቀን ያየሁት ቪዲዮ የሚገርማችሁ የገጠር ልጅ ነውና እገላለሁ እያለ እያስፈራራው የገጠር ምንም የማያውቅ ህፃን ልጅ እንደዚህ ህፃናትን የሚያስፈራሩ ህፃናትን ሽጉጥ ይዣለሁ እንደው በቪዲዮን እንደው ካገኘው አስገባላችኋለሁ እያስፈራራ ማለት ነው። እገላለሁ በዚች እንዳታልፍ ምናምን እያለ ለቲክቶክ ብሎ ለቪዲዮ ብሎ እየሳቀሱ እንደዚህ ይለዋል ማለት ህፃኑ እያለቀሰ ህፃን አይደለም ያን ቢያንስ የ11 ዓመት ልጅ ቢሆን ነው ያው እሱም ህፃን ነው። እና እንደዛ እያደረገ እያስፈራራ ህፃን ልጅ ላይ እንደዚህ አይነት ነገር ለሚያደርጉ የማይረቡ ሰዎች የእውነት ሊቀጡ ይገባል። ያንኛውም በእርግጥ ህፃን ነው፣ ግን ይሄ ደግሞ ገና አንድ ፍሬ ገና ህፃን ገና የዓመት ከ6 ወር ህፃን ነው እንግዲህ ይህንን ነገር ሲያደርግበት የነበረውና በተለያየ ቦታ ህፃናትን የሆነ የሚያስፈራሩ የማይሆን ነገር የሚያደርጉ ገና ታዳጊ ህፃናት ስለሆኑ ምንም ስለማያውቁ እንደዚህ አይነት ነገር በጭራሽ አይገባቸውም። እነኛ ህፃናት ሀገር ተረካቢ ጭንቅላታቸው የሆነ ነገር ሊሳል ይችላል። ለምን ህፃን ናቸው። ምን የሚያዩትን ነገር ሁሉ እንግዲህ አእምሯቸው ላይ የሚቀረጽባቸው ማለት ነው። እና ስለዚህ እንዲህ አይነት ነገር የሚያደርጉ ሰዎችን ስነ ስርዓት ሊይዙ ይገባል። እና ይሄ ሰውዬ ደግሞ እንዲሁ በእናታችሁ እንዲሁ ባለበት ተይዞ ለህግ መቅረብ አለበት። ይሄ ማለት ነው የት ሀገር እንደሆነ አይታወቅም። ያው ቪዲዮ ነው እንጂ የሚታየው
እና የእውነት እኔ በጣም ነው ያናደደ። እስኪ እንደው እናንተ ምን ትሉታላችሁ? ሀሳባችሁን አስተያየታችሁን በኮሜንት አስቀምጡልኝ ባይ